አንዬ አቤት አባ አገኘው? ኧረ አላገኘሁትም። እና ምንድነው አባ? ፎቶዎችሽ ራሱ የሉም። የምን ፎቶ? ያኔ በልጅነትሽ የተነሳሽው ነው። ምን አባ? አንተ ትይዛቸው የነበሩት? አዎ ሁለቱም ፎቶዎችሽ የሉም። አክስቴ የኔ እርግብ በጣቱ ከየት ታገኘሽ? ናፈቅሽኝና ላይሽ መጣው። እንዴ እንደዛ ጥንብርኩሴን አውጥተሽ አዋርደሽኝ እንዴት ነው ተመልሼ የምመጣው? እኔ እኮ ሰዎቹ እንዳይጠረጥሩኝ ብዬ ነው። አይ እንደዛ አልመሰለኝም። አነጋገርሽ ከኔ ጋር ጸብ ያለሽ ነው የሚመስለው። በጣም አስቀየምኩሽ እንዴ አክስቴ? መቀየም እንኳን አልተቀየምኩሽም። በቃ አሁን ወደ ቤት እንሂድ። ያባልሽ ካለ ይቅርብኝ። እሱ የለም እባክሽ፣ በሌሊት ነው የወጣው። ከሌለሽ እንሂድ። ለመሆኑ እኔ ከዛ ቤት ከጠፋው ምን አዲስ ነገር ተፈጠረ? ሰዎቹ ግን አንቺ ከነገርሽኝ በላይ ሀብታሞች ናቸው። እንዴት አወቅሽ? ለሰራተኛዋ ዝም ብላ 100,000 ብር አንስታ አልሰጠቻት መሰለሽ? ኧረ እባክሽ፣ በምን ምክንያት? እኔ ስለተገኘው ደስ ብሏት ዘግና ሳቀፈቻት። ይኸውልሽ እርግብዬ፣ አሁን አንቺ ስራ የምትጀምሪበት ጊዜ ደርሷል ማለት ነው። እንዴት አክስቴ? አንቺም ሜላትን ገንዘብ ልትቀበያት ይገባል እኮ። እንዴት አድርጌ? እሱን ለኔ ታዩ መላለሁ። ምን አስበሽ ነው አክስቴ? እሱም ቤት ገብተን ቡና እያፈላሽልኝ እነግርሻለሁ። ብዙ ግን አልቆይም። ለምን? ቶሎ እመለሳለሁ ነው ያልኳት ለሴትዮዋ። ይኸውልሽ ምን ማድረግ እንዳለብሽ እነግርሽና ከዛ ትሄጃለሽ። አትቆይም ካልሽሽ አክስቴ እንሂድ። አክስቴ ደግሞ ይኸውልሽ እርግብዬ፣ ሁሉ ነገር ተጠንቅቀሽ ነው እሺ ማድረግ ያለብሽ። ችግር የለውም አክስቴ፣ ምንም አታስቢ። አንቺ ሜላትን አታውቂያትም፣ ቆቅ ናት። ያን ያህል እንኳን አታካብጃት እንዳይመስልሽ። በቀላሉ ደካማ ጎኗን ስላገኘነው ነው እንጂ የምትበላ ሴት እንኳን አይደለች። ለኔ አታስቢ። እንዴት ነው ማላስበው ልጄ? እሳት ላይ እኮ ነው የጣድኩሽ። ወይዘሮ ሜላትን ነው እሳቴን ብታያት? አዎ። ኧረ እሷ እንደውም በተቃራኒው ውሃ ናት። ኖላዊ ክፍል 41 ተለቋል። ወይዘሮ ባዩሽ እንግዲህ እውነታው ተጋልጧል ማለት ነው። ያው ለኛ ነው የተገለጠው። እውነት ለመናገር ለኛ ነው የተገለጠው፣ ለእሷ ምንም አልተገለጠም። ወይዘሮ ባዩሽ ከዚህ ሁሉ ሴራ ከዚህ ሁሉ ተንኮል ጀርባ ያለችው ወይዘሮ ባዩሽ ናት። እናም ያንን መስቀል ያንን ፎቶግራፍ ከየት እንዳገኘችው ባይታወቅም ነገር ግን የእሷ ተንኮልና እሷ ያንን ፎቶ ያንን መስቀል ወስዳ ለዚች ሊሰጣ እንግዲህ አክስቷ ነች፣ ለእርግብ አክስቷ ነች ማለት ነው። እና ለሀና ሰጣ። ሀናም እንትኗ ጠፍቶባት እየፈለገች ነው ያለችው ማለት ለእርግብ ሰጣ። ሀናም መስቀሌ የት ሂዶ ነው ምናምን እያለች ትፈልጋለች። እንዴት መስቀሌ እሷ እጅ ገባ? ያው ቁምሳጥን ስታስተካከል አግኝተው ነበረ እና እንዴት እሷ እጅ ታገኘ እያለች በመገረም እጅግ በጣም ተገርማ ተደንቃ እንትን እያለች ነበረ። ቤት ሄዳ ቤት ውስጥ ታተረማመሰው አባቷም የለም ነበር። ቤቱን እያተረማመሰችው አባቷ ከች ይላል። አባቷ ምንድነው ሀናዬ ልጄ ይላታል። ሀናዬ ልጄ ምንድነው? ምን ጠፍቶሽ ነው? ምን እየፈለግሽ ነው? ሳይ ምንም አባዬ እንዲሁ ነው ትላለች። ከዛ ምንድነው እሹ ተደነባብረሻል ሲላት አይ መስቀሌን እየፈለኩኝ ነው፣ መስቀሌ የለም አባዬ ታል እንዴት ትለዋለች። አይ አላየሁትም ልጄ፣ የት ሊሄድ ይችላል ምናምን ይላታል። እስኪ ስራ ቦታሽን ፈልጊ ይላታል። ሀናም አባዬ ስራ ቦታም የለም ፈለኩት የለም ትለዋለች። ሀናም እጅግ በጣም ደንግጣ መስቀሌ እንዴት እሷ እጅ ሊገባ ቻለ እያለች እየመሰለሰለች ነበረ። እየመሰለሰለች እያለ ስራ ቦታዋም ሄዳ ሰላም ትመጣለች። ሰላም ምን ሆነሽ ነው ሀናን ትላታለች። አይ ምንም ምን ሆነሻል? ሰሞኑን ልክ አይደለሽም ትላታለች። ምንም አልሆንኩም ሰላምዬ እንዲሁ ነው ትላታለች። ሰላምም እንዴ ምንድነው እንዲሁ ነው የአባትሽ ጉዳይ ነው ትላት። አይ አይደለም መስቀሌ ጠፍቶኝ እየፈለኩኝ ነው። የምን መስቀል የምን መረድ ነው ትላታለች። ሀናም የእምነበረድ መስቀል ነው፣ ለእኔ ዋጋ አለው። አባቴ ሁሌ እንኳን እንዳደርገው አይፈቅድልኝም ነበር ትላታለች። ሰላምም እንዴ ለእምነበረድ ነው እንዴ እንደዚህ የምትሆኙ ትላታለች። ኖ ትርጉሙን አታውቂውም፣ ትርጉም ስላለው ነው ለአባዬ ትልቅ ትርጉም አለው ስትላት፣ እሺ ለማንኛውም እንፈልገዋለን ትላታለች። እንፈልገዋለን ብላ እያለች እያለ ሰላም ድንገት አሲርን ልታገኘውም ትወጣለች። አሲርን አግኝታው ያው ስለ
አባትየው ሕክምና ምን ያህል ወጪ እንደሚያስፈልግ ምን ያህል ብር እንደሚያስፈልግ ታወራዋለች። እናም ስንት እንደሚያስፈልግ ይነግራታል። 400,000 ብር ነው ይላታል። እሱማ ብዙ ነው እኮ ስትለው አይ 200,000 ብሩ ከተያዘ መጀመር ይችላሉ ብሏል ሐኪሙ ምናምን ይላታል። እና የሀናን አባት ለማሳከም ሰላምም ከወንድሟ ጋር ብር እያጠራቀመች ልታግዛት እየጣረች እየሞከረች ነው ያለችው። ነገር ግን አሁን ይቺ እርግብ የምትባል ልጅ ሀናን እዛ ቤት ፈንቅላ ለማስወጣት የማትቆፍረው ድንጋይ የለም። ሀናና እርግብና አክስትየዋ ባዩሽ ማለት ነው። ምክንያቱም የሀናን ይመስለኛል ስለ ሀና ታሪክ በደንብ ነው የምታውቀው። ሀና የሜላት ልጅ እንደሆነች ባዩሽ የምታውቅ ይመስለኛል። ምክንያቱም ፎቶዋ እንዴት እሷ እጅ ታገኘ? ፎቶዋ የሀና ፎቶ ባዩሽ ላይ የተገኘው እንትን ተብሎ ነው። ልጅቷን በደንብ ታውቃታለች። እና ከዚህ ጀርባ ደግሞ ያለው ፎቶዋን እንዴት ሰጣት፣ ታሪኩ እንዴት አወቀች ለሚለው ደግሞ ይሄ ደላለው ይመስለኛል ያለው ማለት ነው። ደላለው ታረቀኝ ነው ማነው ታሬ የሚባለው ይመስለኛል። እና ከዚህ ሁሉ ጀርባ ያለው ታሬ ነው ብዬ አምናለሁኝ ብለን እናምናለን። ምክንያቱም በሌላ መንገድ በምንም ልታውቅ አትችልም። ሰላም እሺ እናሳክመዋለን እያለች እያለ በጣም ደስ ብሎት እሺ በጣም ደስ ይለኛል ምናምን ይላል። አሲርም ወደ ቤት ሲመለስ ለአባቷ ጁስ ነገር ገዝቶለት ገባ። ያው ሀና ሰላም ብር ስለሰጣችው ለሕክምና ማለት ነው። ደስ ብሎታል እና በጣም ደስ ይላል። ሕክምናውን የሚጀምሩ ይመስለኛል። ሀና ግን አባቴ እኔ ብቻ ነው ብላ ስለምታምን ነው እኮ። ምክንያቱም እሺ አትፈልግም። አባቴ እኔ ብቻ ነው እኔ ነኝ የማሳክመው የማንንም እርዳታ አልፈልግም ስለምትል ነው እስካሁንም የሁሉ ነገር የተፈጠረው። እና ድንብርብሯም ወጥቷል። አሁን ደግሞ በዛ በመስቀሉ ምክንያት ድንብርብሯ ወጥቷል። ወይዘሮ ሜላት ምን ሆነሽ ነው ሀና? ለምንድን ነው እንደዚህ የምትሆኙ ትላታለች። ለምንድን ነው እንደዚህ የምትሆኙ? ምን ሆነሻል ስትላት አይ ምንም እንዲሁ ነው ምንም አልሆንኩም እኮ ትላታለች። አይ የሆነ ነገርማ ሆነሻል ድንብርብር እያልሽ እኮ ነው ልክ አይደለሽም። ሰሞኑን የተፈጠረ ችግር አለ። ሰላምም ምን ሆና ነው እያለች እንትን እየተጨነቀች ነው ስትላት አይ እትዬ እሷ እኮ ዝም ብላ ሰላም እኮ በሆነ ባልሆነው መጨነቅ ስለምትወድ ነው እንጂ ምንም አልሆንኩም ትላታለች። እና የመስቀሉ ነገርም እጅግ በጣም አሳስቧታል። በጣም ነው ያሳስባት። የእነዚህ የሁለቱ ተንኮል እንደሆነ ገና ማንም አላወቀም፣ ያወቀ የለም። ነገር ግን የሁለቱ ተንኮል ነበረ። ተንኮላቸው ሀሳባቸው ምንድን ነው? ባዩሽ የሜላትን ገንዘብ መውረስ ነው፣ የሜላትን ገንዘብ መውሰድ ነው። እቺ ልጇ ነች ብላ መጠቀም ነው የምትፈልገው ማለት ነው። እና እሳት ውስጥ ነው የጣድኩሽ ልጄ፣ ራስሽን ጠብቂ። ሜላት የዋዛ ሰው አይደለችም፣ በጣም ከባድ ሴት ናት። ስለዚህ ራስሽን ጠብቂ፣ ነገሮችን በአግባቡ ነው መስራት ያለብን ምናምን እያለች ትመክራታለች ማለት ነው። ኧረ እማዬ አክስቴ እች ሜላትን ነው እሳት ናት ያልሻት? ኧረ እሷ እንደውም ውሃ ናት ምናምን እያለች ትላለች። እና ቤትም መታ እናቴ ወይዘሮ ሜላትን እናቴ እርግብ ብለሽ አትጥሪኝ፣ እኔ ሜላት ሀና እንድትይኝ ነው የምፈልገው፣ ማለቴ ሀሴት እንድትይኝ ነው የምፈልገው ትላታለች። እሺ ካልሽ ልጄ አንቺ በምትፈልጊው እጠራሻለሁ፣ ግን እኮ እርግብም ደስ የሚል ስም ነው ለዛ ነው ምናምን ትላታለች። እና እሷ ደግሞ ሀሴት ብለሽ ጥሪኝ ነው የምትለው። 50,000 ብር ጠይቃታለች። ብር ፈልጌ ነበር ስላት እኔ እናትሽ እኮ ነኝ፣ አንድም ነገር ሳትሳቀቂ ልትጠይቂኝ ትችያለሽ ትላታለች። ወይዘሮ ሜላትም እሺ 50,000 ብር ስጪኝ ትላታለች። እሺ እሰጥሻለሁ፣ ነገ አስገባልሻለሁ፣ ግን ለምን ፈልገሽው ነው? ማለቴ እኔ ገንዘቡን ሳይሆን ሰላምን ገንዘብ ስጪ ስትለኝ እንደፈለገች እያደረኩላት ሰላምን አጥቻት ነበረ። ስለዚህ አንቺን ማጣት አልፈልግም እና ለምንድን ነው የፈለግሽው ገንዘቡን ስትላት አይ ያሳደጌ ልጅ ያለ አላልኩሽም አልሻት። አዎ እሱ ስለታመመ ለእሱ ማሳከሚያ ፈልጌው ነው ትላታለች። እንዴ ሊደፍርሽ የነበረ ሰው እንዴት ነው ለማሳከም የምትልኪለት? ትላት አይ እናቴ
እሱ ነው እንጂ እኮ እናቱ ጥሩ ሰው ነበረች፣ አሳዳጊ እናቴ ነበረች። ስለዚህ ለእሷ ስል ነው የማደርገው ትላታለች። ወይዘሮ ሜላትም እጅግ በጣም ደስ አላት። ይቺ ሀሴት ናት አልተቀየረችም ብላ ይበልጥ ለማመን ተገደደች። እያመነቻት በቃ በእርግጥ ሙሉ ለሙሉ አምናታለች፣ ግን በቃ ሀሴት ራሷ ናት ብላ እንትን ደምድማለች። እና እሷ ለክፋት ለተንኮል እንደቀረበች ግን ወይዘሮ ሜላት አላወቀችም። እስኪ መጨረሻውን የምናየው ይሆናል ማለት ነው። እስከዛው ግን ላይክ እና ሼር ሰብስክራይብ አድርጉ ውድ የመሲ ቻናል ቤተሰቦች።